አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ክብራትና ክብራን ውድ ቤተሰቦች እህት ወንድሞች ሁላችሁንም ሰላም ብያለሁ። ዛሬ ሁለት መረጃዎችን እየላችሁ መጥቻለሁ። መጀመሪያው እጅግ በጣም ደስ የሚል መረጃ ነው። ከወደ እንግሊዝ ሀገር እየሰማን ያለ ነው። መሐመድ የሚለው ስም ለተከታታይ 3 ዓመት ነግሷል። ማለትም አንደኛ በመውጣት ዓለምን አስገርሟል። ትናንትና ዓለም ላይ አሉ የሚባሉ ትልልቅ ሚዲያዎች የተለያዩ ጥናቶችን ማጣቃሽ አድርገው መሐመድ የሚለው ስም እንግሊዝ ላይ በአንደኝነት ከመውጣቱም በላይ እጅግ አነጋጋሪ ሆኗል። ዝርዝሩን እመለስበታለሁ። በተለይ መሐመድ የሚለውን ስም የምትወዱ ሰዎች ሁሉም ሼር አድርጉት። ኮሜንት ላይ መሐመድ እያላችሁ እንድትጽፉ ፈልጋለሁ ማለት ነው። ሌላኛውና እጅግ በጣም አሳዛኙ መረጃ ትላንትና ማታ የተከሰተ ከወደ ባቲ ማለት ነው ወሎ ባቲ ላይ አሳዛኝ መረጃ ነው። እንደምታዋቸው ኢማም ታላቅ ሸህ ናቸው። ሸህ የህያ ኢማም ይባላሉ። የአካባቢው አሊም፣ የአካባቢው ኢማም፣ የአካባቢው አሉ የሚባሉ የሀገር ሽማግሌ አስታራቂ ናቸው። ነገር ግን አላህ ይርሐማቸው ጀነተል ፊርደውሲል አዕላ ይበላቸው ማታ ታጣቂዎች እንደገደሏቸው ተነግሯል ማለት ነው። እጅግ በጣም አሳዛኝ መረጃ ነው። ዝርዝሩ ወጥቷል። ዝርዝሩን በነግራችኋለሁ። ነገር ግን ሰውየውን ካልናቁ አጥሩን አይነቀንቁ የሚባለው ተረት እዚህ ጋር ነው የሚለው። አንድን የእምነት አባት መግደል ማለት ያን እምነት ላይ ያለን ጥላቻ የሚያሳይ ነው። ውድ ቤተሰቦች ይሄን ግድያ እንደ ተራ ግድያ አትጡት። በተለይ አሁን በዚህ ቅርብ አንድ ወር ውስጥ በርካታ ዑለማዎች ተገለዋል። በሁሉም ቦታ በአማራ ክልልም፣ በኦሮሚያ ክልልም፣ በደቡብ ክልልም በርካታ ዑለማዎች ተገለዋል። ገብታችሁ አይደል? ይሄ ግን ዝም ሊባል የሚገባ አይደለም። ታጣቂ ማንንም ይግደለው ማንንም በዛ ስም የሚንቀሳቀስ አካል ዑለማን ገደለ ማለት መላው እስላምን መግደል ማለት ነው። መላው ሙስሊሙን መግደል ማለት ነው። እስልምናን ብርሃን የሚያስተምሩ ሰዎችን መግደል ማለት ትልቅ ስህተት ነው። በርግጥም ለነዛ እምነት ተከታዮች ወይም ደግሞ ያንን ሰው የሚያራምደውን ሐሳብ ማለት እምነቱን የመናቅ ያክል ነው። ስለዚህ እንደ ተራ ነገር እንዳታውት። በጣም የሚያስቆጭ ነው። ወላሂ العظيم ዑለማን መግደል በጣም የሚያስቆጭ ነው። የሀገር ሽማግሌን ሸህ ተብሎን ሐዲስ ቁርአን የሚያቀራን ሰው መግደል ያን ህዝብ እንደመናቅ ነው። እንደ ተራ ነገር እንዳታውት። ዝርዝሩን መለስበታለሁ። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ኮሜንት ላይ ደግሞ መሐመድ እያላችሁ ጻፉ። አብራችሁ እንድትቆዩ በትህትና ኢላሂ ወኢና ኢለይሂ ራጂዑን። እኛ የአላህን ወደ አላህም ተመላሾች ነን። መረጃውን ከታላቁ ዓሊም ሞት ልጀምረው። ምክንያቱም አንድ ዑለማን ሲገሉ የአካባቢው መንደር ሙሉ በሙሉ እንደገደሉ የሚያዘው የአካላዊ ሞት ይሻላል መንፈሳዊ ሞት። አንድ ያንን ኢማም ቁርአን ተፊትህ ቆሞ ሲያሰግድ የነበረን ድምጡን ሲሰማው ስናፈቀው የነበረን እንዲሁም ሚንበር ላይ ወጥቶ ያ ኢባደላህ ተቁ ረበኩም ያ አዩሃ ሙስሊሙን እያለ ላንተ ኹጥባ ሲያደርግልህ ዳዋ ሲያደርግልህ የነበረን አንተ ነጣጣለሁ እያለ የሚታገል አካል መጥቶ ሲገልብህ ህመሙ ከባድ ነው። ምናልባት ግለሰብ ሲገሉ ግለሰቡን ያ ምናልባት ልጆቹን እቤት ውስጥ ያለውን በሱ ስር የሚተዳደሩ ሰዎችን ሊያጎልሉ ይችላሉ። ግን ዑለማዎችን ሲገሉ የመንደሩን ሰው አንድ መንደር ላይ 100 ሰው ይኖር ከሆነ 100ን ሰው በአጠቃላይ እንደመግደል ያክል ነው። መንፈሳዊ ሞት ያው የማይመለስ በጣም ከባዱ የሚባለው ማለት ነው። ስለዚህ ዑለማዎችን መግደል እንደ ተራ ነገር እንዳታውት። እኛ ዝም ካልን በነገራችን ላይ ዝም ካልን ማንንም የሚጠይቃቸው ነገር የለም። ዝም ማለት የለብንም። ዑለማዎች የኔ ወንድም የኔ አባት አድርገህ ያዘው። ማንም የትም ቦታ ይሁን የትም እንኳን ኢትዮጵያ ላይ ከኢትዮጵያ ውጭ ባለ አንድ የእምነት አካልን መግደል ሌላ ትልቅ ነገር ነው። ማንም ይሁን ማንም ገዳው ማንም ይሁን ማንም ሟቹ ማንም ይሁን ማንም ዑለማ ከሆነ ሲገደል እምነቱ ላይ ትልቅ እንቅፋት ነው። ምክንያቱም እሱ አላህ ዲኑን ይጠብቀዋል። ሆኖም ግን ዑለማዎች መገደል ማለት ግን ነብያችን ሰለላሁ ዐለይሂ ወሰለም ብዙ ህዝብ እንደመግደል ያክል ነው ብለውናል። ለማንኛውም ወደ ጉዳዩ ልመለስ። ኢና ሊላሂ ወኢና ኢለይሂ ራጂዑን። የንጹሃንና የሃይማኖት አባቶች ግድያ በጽኑ እንቃወማለን። የባቲ ሸህና የሀገር ሽማግሌ የሆኑት ሸህ የህያ ኢማም በጽንፈኛ ታጣቂ መገደላቸው ታውቋል። በአማራ ክልል ባቲ ወረዳ የሀገር ሽማግሌ የሃይማኖት አባት ሰላምን በማስፈንና ማህበረሰቡን በፍቅርና በመቻቻል በማገልገል ይታወቁ የነበሩት የተከበሩ ሼህ የህያ ኢማም
በክልሉ የሚንቀሳቀሰው ጽንፈኛ ቡድን በግፍ መግደላቸው ተሰምቷል ይላል። በቅርቡ እንኳን ሰኔ 20 10ኛ ወር 2018 ለተቀዳሚ ምሽት ላይ በአማራ ክልል ዳንግላ ከተማ ቀበሌ 02 አደም የአራት ልጆች አባት የነበሩትና የኹጥባ መስጂድ ኢማም የሆኑትን ሼህ ሱፊያን አደም በግፍ መሰዋታቸው የምናስታውስ መራራ እውነታ ነው። በዚህ አጋጣሚ በኦሮሚያ ክልልም እንደው ከትላንት በስታ ይመስለኛል አንድ ትልቅ ዓሊም ተገለዋል። በየቦታው እየተገደሉ ነው። የትም ክልል ይሞቱ የትም ክልል ዑለማዎች ለምን ይሞታሉ? ዑለማዎችን ለምን ይገሏቸዋል? ምንስ አድርገዋቸው ነው? ዑለማዎች ከመስጂድ ቦታ ላይ ከጦሃራ ቦታ ላይ ለምን ይገደላሉ? መስጂድ ኢሻ ሲያሰግዱ ጠብቀው ሶላት ሲሄዱ ጠብቀው መግደል ማለት ምን ማለት ነው? ትርጉሙ ምንድነው ነው? ስለዚህ ሁላችንም ሊያመን የሚገባ መራራ እውነታ ነው። አያገባኝም አይመለከተኝም ብለን አንድ ዑለማ ሲገደል ወደ ዘር ወደ ብሔር ወደ እንትን ምን ወሽቀው ከሆነ ያ ደግሞ ሌላ ትልቅ ጥፋት ነው። ዑለማ እንኳን ኢትዮጵያ ጫፍ ላይ ያለ አይደለም የትም የዓለም ጫፍ ላይ ያለ ዑለማ ነው። ሁሉም ይመለከተዋል። ገብቷችኋል አይደለም? አይመለከተው የምትል ከሆነ ትልቅ የረብ ድርቀት አለበት። ትልቅ አላህ ይዘንልህ በጣም ትልቅ ወንጀል ነው። ዑለማ መገደል የለባቸውም። የትም ቦታ መገደል የለባቸውም ነው። ጽንፈኛና የሃይማኖት አባቶች መግደል ስራው ያደረገው የሽብር ቡድን በዛሬው ዕለት በባቲ ማህበረሰብ ዘንድ ከሃይማኖት አባትነት ባለፈ በማሸማገል እርቅና ህዝቡን ወደ አንድነት በመጥራት አባት የነበሩት ሼህ ያህያ ኢማምን በግፍ ህይወታቸውን ቀጥፈዋል። መንግስት የዜጎችን ሰላምና ደህንነት ማረጋገጥ ቅድሚያ ሊሰጠው የሚገባ ተግባር በማድረግ እንዲሰራ እየጠየቅን ማህበረሰቡ ከጸጥታ አካላት ጋር በመተባበር የጽንፈኛውን ህልም ሊያመክን እንደሚገባ እንገልጻለን። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ሱብሓነሁ ወተዓላ ለክቡር ሼህ ያህያ ኢማም ሰፊ ምህረቱን ያድርግላቸው፣ ወላጃቸውን ይማር፣ ወንጀላቸውን ይማር፣ ጀነተል ፊርደውስን ያወርሳቸው፣ ለቤተሰቦቻቸውና ለወዳጆቻቸው ሁሉ ሰብርና መጽናናትን ይስጥ ብለዋል። አሚን ያ ረብል ዓለሚን። እንግዲህ ማምሻውን እጅግ በጣም አነጋጋሪ ብዙዎችን ያስቆጣ ብዙዎች ሼር ያደረጉት መረጃ ነው። አላህ ሱብሓነሁ ወተዓላ ሰላሙን ያንጣልን፣ እርሳቸውንም አላህ ይርሐማቸው፣ ጀነተል ፊርደውስል አዕላ ይበላቸው እያልኩኝ ወደ ቀጣይ መረጃ እንለፍ። ይህን ጉዳይ ግን እንደ ተራ ነገር እንዳታዩት ወይም አይመለከተኝም ብላችሁ አደራ ከአላህ ጋራም እንዳትጣሉ። ሁላችንንም ይመለከታል ማለት ነው የዑለማዎች ግድያ። ሌላኛው እንግዲህ ወደ አስደሳቹ መረጃ ስናልፍ በእንግሊዝ ምድር መሐመድ የሚለው ስም ለሶስተኛ ተከታታይ ዓመታት በመጠሪያነት ረገድ አንደኛ ደረጃን ይዟል ይላል። አንደኛ ደረጃን በእንግሊዝ እና በዌልስ የተወለዱ ወንድ ህፃናት የስም አሰያየም በተመለከተ የተደረገው ዓመታዊ ጥናት መሐመድ የተሰኘው ስም ያለፉትን 2 ዓመታት ጨምሮ ለሶስተኛ ተከታታይ ጊዜ አንደኛ ደረጃን በመያዝ ተወዳዳሪ እንዳልተገኘለት የሀገሪቱ ብሔራዊ ስታቲስቲክስ ቢሮ ይፋ አድርጓል ይላል። መሐመድ የሚለው ስም በእንግሊዝ አገር ያውም እስላምን በጣም ይጠላሉ በሚባሉ አገር ሙስሊም ያልሆኑ ሰዎችም ናቸው በነገራችን ላይ መሐመድ የሚለውን ስም ያወጡት። እንደ ኢትዮጵያ አይደለም። ኢትዮጵያ ላይ ሙስሊም ያልሆነ ሰው በሌላ ስም ምናምን አያወጡም። ገባችኋል? በቃ ግን እዛ ሙስሊም ሆኖም አልሆነም መሐመድ እያሉ ለልጆቻቸው ስም እያወጡ ነው። በለ3 ዓመታት አንደኛ ወጥቶ መነጋገሪያ ሆኗል ማለት ነው። በፈረንጆች 2025 ዓመት ብቻ ወደ 6000 የሚጠጉ ህፃናት መሐመድ የሚለውን ስም የተሰጡ ሲሆን ይህም በሁለተኛ ደረጃ ላይ ከሚገኘው ኖህ ከሚለው ስም ጋር ሲነጻጸር በግምት የ2000 ልዩነት ያለው መሆኑን የስሙን ከፍተኛ ተወዳጅነት በተጨባጭ የሚያሳይ ነው ይላል። እነዚህ ሁለት ተወዳጅ ስሞች ከ2023 ጀምሮ በደረጃው አንደኛና ሁለተኛ ሆነው ሲቀጥሉ በሁለቱ መካከል የነበረው የ1580 ቁጥር ልዩነት አሁን ላይ ይበልጥ ሰፍቶ ወደ 2000 ከፍ ማለቱ ታውቋል ይላል። ከዚህም ባሻገር የስታቲስቲክስ የቢሮ የህፃናት ስም አጻጻፍ ለየብቻ ነጥሎ በማስቀመጡ እንጂ የሙሐመድ ስም የተለያዩ የአጻጻፍ ስልቶች አንድ ላይ ብንደምረው
ቁጥሩ ከዚህም እጅግ የላቀ ነው ይላል። ለምሳሌ ሙሐመድ ይላል አይደል? መሐመድ እንደዛ ምሳሌ ለአብነት ያህል ሙሐመድ አያችሁት? ሙሐመድ አሁን በዚህ በእንግሊዘኛ በኦ ሲጻፍ ሙሐመድ በሃኛና ሙሐመድ ደግሞ ሙሐመድ በአህመር ውሃ ማለት ነው። ሙሐመድ የሚለው በ55ኛ ደረጃ ላይ ተቀመጡ ሲሆኑ ያ ሙሐመድ የሚለው በሙ ማለት ነው። ወይም ደግሞ ዩ በእንግሊዘኛ ዩ በአማርኛ ሙ ማለት ነው። ይህ ደግሞ ተጨማሪ የ2600 ህፃናት ይህን ስም መጋራታቸውን የሚያሳይ አገራዊ መረጃ ነው። ሙሐመድ የሚለው ስም ከፈረንጆቹ 1997 ጀምሮ በሀገሪቱ ከሚገኙ 100 ተወዳጅ ስሞች ዝርዝር ውስጥ መካተት የጀመረ ሲሆን ከ2016 ጀምሮ ደግሞ ከ10 ይበልጥ ተመራጭ የሆኑ ስሞች ዝርዝር ውስጥ ያለማቋረጥ በመካተት በታሪክ ማህደር ውስጥ የራሱን ደማቅ አሻራ ያኖራል ይላል። ሙሐመድ የሚለው እንግዲህ እሰቡ መሐመድ የተለያዩ ስሞች ያውም እነዛ አልተቆጠሩም። አሁን የተቆጠረው በዩ የተጻፈው ወይም ሙሐመድ የሚለው እንጂ ሙሐመድ በኦ የተጻፈው በኤም ብቻ ወይም ደግሞ በመ ብቻ የተጻፈው ምናምን ያ ገና እንትን አላለም ማለት ነው፣ አልተካተተም። ያ ቢካተት ደግሞ በጣም ብዙ መሐመዶች ከአንደኛ ማልፈው ከአንደኛ በላይ ምንድነው የሚሆነው? ሌላ ያኒ ቪአይፒ አንደኛ ማለት ነው። ቪአይፒ አንደኛ ከሆነ በኋላ ታለፈ አንድ ሰው እኮ በጣም ያን ደግሞ ከበለጠ በይብለጥ ቪአይፒ ሆነ አይደል? እንደዛ ማለት ነው። ስለዚህ እንደዛ ማሻአላህ ደስ ይላል። ለልጆቻችሁ ስም አውጡ። ነብያችን ሰለላሁ ዐለይሂ ወሰለም ከስሞች ሁሉ በላጩ ያው ከሙሐመድ ከነዚህ ቀጥሎ ምንድነው? አብደላህ በአላህ ስም ይገሊ አብደልረህማን፣ አብደልከሪም፣ አብደልመጂድ፣ አብደልናስር በቃ የእንትና ባሪያ ማለት በጣም ምርጥ ስሞች ናቸው ብለዋል አለይሂ ሰላቱ ወሰላም። ለልጆቻችሁ ስም ስታወጡ ጥሩ ስም አውጡላቸው። በነገራችን ላይ ሱና ነው፣ ነገ የውመል ቂያማ የሚጠሩበት ነው። አጅር ጥሩ ነገር ነው። በቃ ነይታችሁ በነገራችን ላይ እስልምና ደስ የሚለው ምንም ነገር አድርጋችሁ እንጀራ ስትበሉ ነይታችሁ ኢባዳ ለማድረግ ጥሩ ነገር ለመስራት ተነይታችሁ እንጀራ የበላችሁት እንጀራ ኢባዳ ይሆናል። የጠጣችሁት ውሃ ኢባዳ ይሆናል። ስተኙ ነይታችሁ በጊዜ ስተኙ ጧፍ ፈጅር ነሳለሁ ብላችሁ ምናልባት እኮ ላትነሱም ትችላላችሁ። ትክክለኛ ልባችሁ ነው አላህ ስለሚያውቅ ተነይታችሁ ይሆናል፣ አጅር ይሰጣችኋል አላህ። ስለዚህ ደስ የሚል ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ያደረጋችሁ ለነዛ ላልሰሙ ሁሉ አዳርሷቸው። አዋጅ ነው፣ አዳርሱ። እሺ የዛሬው ደስ የሚል ሰበር መረጃ ነው ማለት ነው።